የወር አበባ መዛባት በጉሎ ዘይት፣ በቀይ ስር፣ በሬት፣ በአናናስ፣ በሰሊጥ፣ በቅርንፉድ፣ በአፕል ሲደር ቪኔጋር እንደሚስተካከል ያውቃሉ? ዶክተር ሀና በየነ እባላለሁ። የምትከታተሉት የጤና መንገድና ሕክምና ወይም ዌይ ኦፍ ሄልዝ ኤንድ ትሪትመንት ይባላል። የወር አበባ ማለት ለአቅመ ሔዋን የደረሰች ሴት የሚያጋጥማት ወርሃዊ ደም መፍሰስ ነው። ሴት ልጅ በየወሩ በእንቁላል ማምረቻ ወይም በኦቫሪ እንቁላሏን ታመርታለች። ያመረተችውን እንቁላል በማህፀን ትቦ ወይም በፋሎፒያን ቲዩብ አማካኝነት እንቁላሏን ወደ ማህፀን ትልካለች። ማህፀን የተመረተችውን እንቁላል ለመቀበል በሆርሞን እገዛና በደም አቅርቦት በመወፈር ራሷን ታዘጋጃለች። ሆኖም የእንቁላል የመኖር ዕድሜዋ ከ12 ሰዓት እስከ 24 ሰዓት በመሆኑ በዚህ ጊዜ ውስጥ የወንድ ልጅ የዘር ፍሬ ፈሳሽን ካላገኘች በመሞት ከተሰባበረ የማህፀን የውስጥ ሽፋን ኢንዶሜትሪየም ጋር በደም አማካኝነት ትወጣለች። ይህ ሂደት እርግዝና እስኪፈጠር ወይም እስከ ማረጥ ዕድሜ ድረስ በየወሩ ይቀጥላል። ሆኖም መደበኛ የወር አበባ ዑደት ከ21 እስከ 35 ቀናት ውስጥ ሊደርስ ይችላል። የወር አበባ ከ21 ቀናት በታችና ከ35 ቀናት በላይ ሲመጣ የወር አበባ ተዛባ ይባላል። የወር አበባን የሚያዛባው ምንድን ነው? የወር አበባን ምን እንደሚያዛባው በቪዲዮ ቁጥር 56 ገልጫለሁ። ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጣለሁ። ዛሬ ደግሞ የተዛባን የወር አበባ በቤት ውስጥ እንዴት ማስተካከል እንደምንችል ለማሳየት ሞክራለሁ። የተዛባ የወር አበባ በቤት ውስጥ የምናስተካክለው የአኗኗር ዘይቤን በማስተካከል ሲሆን ይኸውም በመጀመሪያ ደረጃ የዝንጅብል ሻይ መጠጣት። ዝንጅብል ጂንጀሮል የሚባል አንቲኦክሲዳንትና አንቲኢንፍላማቶሪን ይይዛል። በሚይዛቸው አንቲኦክሲዳንትና አንቲኢንፍላማቶሪ አማካኝነት በወር አበባ መኖር ምክንያት የሚፈጠር የሆድ ቁርጠትን ያስወግዳል። እንዲሁም የወር አበባ በቀኑ እንዳይመጣ የሚያዛባን የሆርሞን ውጣ ውረድን በማስተካከል የወር አበባ ዑደቱን ጠብቆ እንዲመጣ ይረዳል። አጠቃቀሙ አነስ ያለ ዝንጅብልን አኝኮ መዋጥ፣ ካልሆነ በሻይ መልክ በቀን 3 ጊዜ የወር አበባ እስቲስተካከል መጠጣት። ሁለተኛ፣ ያልበሰለ ፓፓያ። ያልበሰለ ፓፓያ ፓፓይንና ካይሞፓፓይን የሚባሉ ኢንዛይሞችን ይይዛል። በተጨማሪ ካሮቲን የሚባል ንጥረ ነገርን በመያዝ የወር አበባ በየወሩ ዑደቱን ጠብቆ እንዲመጣ የሚረዳን ኢስትሮጅንን በትክክል በሰውነት ውስጥ እንዲመረት የሚረዳ ነው። ይህ ሂደት የወር አበባ ዑደቱን እንዲጠብቅና እንዳይዛባ ይረዳል። አጠቃቀሙ ያልበሰለን ፓፓያ በየጊዜው በጁስ ወይም በፍሩት ፓንች አማካኝነት መመገብ የወር አበባን ያስተካክላል። ሆኖም የወር አበባ በሚኖርበት ጊዜ መውሰድ ብዙ ደም እንዲፈስ ስለሚያደርግ የወር አበባ ከመምጣቱ ከ1 ቀን በፊት ካልሆነ የወር አበባ የመጣ ቀን ባይወሰድ ይመረጣል። በሶስተኛ ደረጃ ውፍረትን መቀነስ። ውፍረት የሴቷ እንቁላል ቀኑን ጠብቆ እንዳይወጣ የሚያዛባ ነው። በውፍረት ጊዜ አዲፖስ ቲሹ ወይም የስብ ክምችት በከፍተኛ ሁኔታ ይኖራል። አዲፖስ ቲሹ ወይም የስብ ክምችት ሲኖር በሰውነት ውስጥ ከፍተኛ ኢስትሮጅን ሆርሞን እንዲመረት ያደርጋል። ይህም ወሩን ጠብቆ በትክክል የሚመጣን የወር አበባ በማዛባት በብዛት እንዲፈስ ወይ ደግሞ ፈጽሞ እንዲጠፋ ያደርጋል። አራተኛ፣ በሙቅ ውሃ መዘፍዘፍ። ከመኝታ ከ3 ሰዓት በፊት በሙቅ ውሃ መዘፍዘፍ ወይም ሻወር መውሰድ ሜላቶኒን የሚባል ሆርሞን በሰውነት ውስጥ እንዲለቀቅ ያደርጋል። የዚህ ሆርሞን መለቀቅ የወር አበባ ወቅቱን ጠብቆ እንዲመጣ የቀኑ ርዝማኔ እንዲስተካከል ያደርጋል። በሙቅ ውሃ መዘፍዘፍ ከላይ ከጠቀስኩት ባሻገር የሰውነት ሙቀትን ይጨምራል። በአምስተኛ ደረጃ እርድ። በየጊዜው እርድን በምግብ ውስጥ አድርጎ መመገብ፣ በወተት ሆነ በሻይ አድርጎ በቀን 1 ጊዜ መጠጣት በውስጡ በሚገኘው ኩርኩሚን በሚባል ንጥረ ነገር የተዛባ የወር አበባን ያስተካክላል። እርድ ጸረ ብግነትና አንቲስፓስሞዲክ ባህሪ ስላለው በወር አበባ ጊዜ የሚፈጠር ህመምን ያስወግዳል። እርድ በሚይዘው አንቲኦክሲዳንት ኩርኩሚን የተነሳ በማህፀንና በማህፀን ዙሪያ በቂ ደም እንዲዘዋወር እንዲተላለፍ ያደርጋል። ስድስተኛ፣ አናናስ። አናናስ በውስጡ ብሮሜሊን የሚባል ኢንዛይምን ይይዛል። ይህ ኢንዛይም የሴቷን እንቁላል መለቀቅ ተከትሎ የሚመጣን የወር አበባ እንዳይዛባ ሳይዘገይ እንዲመጣ የሚረዳ ነው። አናናስ በውስጡ በሚይዘው አንቲኦክሲዳንት የተነሳ ማህፀንና ማህፀን ዙሪያ ቀይ የደም ህዋስና ነጭ የደም ህዋስ እንዲፈጠር ይረዳል።
አወሳሰዱ በቀን አንድ ጊዜ አንድ ብርጭቆ የአናናስ ጁስ የወር አበባ አመጣጡ እስኪስተካከል ድረስ መጠጣት፣ ካልሆነ በሰላጣ መልክ መውሰድ። 7ኛ ሬት የወር አበባ እንዲስተካከል የሚረዳ ነው። ይህም ውፍረትን በመቀነስ ሲሆን የምግብ የመፈጨት ሂደትን በማስተካከልና የሆድ ዕቃ ክፍል በትክክል እንዲሰራ በማድረግ ነው። ሬት በሚይዘው አንቲ ኢንፍላማቶሪና አንቲ ኦክሲዳንት አማካኝነት የተዛባን የወር አበባ ያስተካክላል። የተዛባን የወር አበባን የሚያስተካክለው የወር አበባ እንዲመጣ የሚረዳ ሆርሞንን በሰውነት ውስጥ እንዲለቀቅ በማድረግ ነው። የሬት ጁስን በማር ቀላቅሎ ከ2 እስከ 3 ማንኪያ በየቀኑ መጠጣት። ነገር ግን በወር አበባ ጊዜ ብዙ ደም እንዲፈስ ስለሚያደርግ በወር አበባ ወቅት ባይጠጣ ይመረጣል። በ8ኛ ደረጃ ቀይ ስር የቀይ የደም ህዋስ ውስጥ የሚገኝ ሄሞግሎቢን የሚባል ንጥረ ነገር በደም ውስጥ እንዲጨምር ያደርጋል። በተጨማሪ ጸረ ብግነትን በመያዝ የምግብ የመፈጨት ሂደትን ያስተካክላል። ቀይ ስር ብዙ ፎሊክ አሲድ እና አይረንን ይይዛል። ይህም የቀይ የደም ህዋስ በደም ውስጥ የሚጨምረውን ሄሞግሎቢንን በመያዝ በወር አበባ ወቅት ኃይልን በመጨመር የወር አበባ ወቅቱን ጠብቆ እንዲመጣ ይረዳል። በ9ኛ ደረጃ ካስተር ኦይል ወይም የጉሎ ዘይት የተዛባን የወር አበባ በማስተካከል ይታወቃል። የጉሎ ዘይት የተዛባን የወር አበባ ከማስተካከሉ ባሻገር በወር አበባ ወቅት የሚፈጠርን የሆድ ቁርጠትን ያስወግዳል። ስለሆነም በምንመገበው ምግብ ላይ 1 ማንኪያ የጉሎ ዘይትን በመጨመር መመገብ የተዛባን የወር አበባ እንዲስተካከል ያደርጋል። 10ኛ አፕል ሲደር ቪኔጋር የተዛባን የወር አበባ ያስተካክላል። የወር አበባ በተለያየ ምክንያት እንደሚመጣ በቪዲዮ ቁጥር 56 ላይ ገልጫለሁ። ከሚያዛባው መካከል ፖሊሲስቲክ ኦቫሪያን ሲንድረም አንዱ ነው። ፖሊሲስቲክ ኦቫሪያን ሲንድረም ሲኖር አንድሮጅን የሚባለው ሆርሞን በሰውነት ውስጥ እንዲመረት ያደርጋል። ይህም የሴቷ እንቁላል ወሩን ጠብቆ እንዳይለቀቅ ያግዳል። ይህ ደግሞ የሴቷን የወር አበባ እንዲዛባ ከሚያደርጉት መካከል ይጠቀሳል። አፕል ሲደር ቪኔጋር በውስጡ በሚይዘው ንጥረ ነገር የተነሳ ይህን ሆርሞን በማስተካከል የወር አበባ ወርሃዊ ይዘቱን ጠብቆ እንዲመጣ ይረዳል። በተጨማሪ አፕል ሲደር ቪኔጋር ውፍረትን ይቀንሳል፣ በደም ውስጥ የሚገኝ ስኳርና ኢንሱሊንን ያስተካክላል። አፕል ሲደር ቪኔጋር ሲጠጣ መራራ ቢሆንም 2 ማንኪያ በአንድ ብርጭቆ ውሃ ጋር በመደባለቅ 1 ማንኪያ ማር በመጨመር መጠጣት መራራው እንዲቀንስ ያደርጋል። 11ኛ ቅርንፉድን በሻይ መልክ አፍልቶ መጠጣት በማህፀን ውስጥ የሚገኝ የደም ዝውውር እንዲስተካከልና የተስተካከለ የወር አበባ ወሩን ጠብቆ እንዲመጣ ይረዳል። በተጨማሪ በወር አበባ ወቅት የሚመጣን ማቅለሽለሽ፣ የሆድ ቁርጠት፣ ማስመለስን ያስወግዳል። አጠቃቀሙ የተፈጨን ቅርንፉድ በሻይ መልክ አድርጎ የወር አበባ ዑደቱን ጠብቆ እስኪመጣ ድረስ መጠጣት። ይህም በፖሊሲስቲክ ኦቫሪያን ሲንድረም አማካኝነት የመጣን የተዛባ የወር አበባን ያስተካክላል። በ12ኛ ደረጃ ሰሊጥ ከመጠን በላይ አላስፈላጊ በሆነ መልኩ የተመረተን ሆርሞንን በማስወገድ የወር አበባ መዛባትን ያስተካክላል። አጠቃቀሙ በዳቦ ወይም በሰላጣ ላይ በመነስነስ በየቀኑ መመገብ። ከላይ የጠቀስኳቸው በቤት ውስጥ ተዘጋጅተው የተዛባን የወር አበባ የሚያስተካክሉ ቢሆንም እነዚህን ተጠቅሞ የወር አበባ መዛባት ቀጣይነት ካለው አቅራቢያ በሚገኝ ጤና ተቋም በመገኘት ችግሩን መረዳትና ጤናን መጠበቅ አስፈላጊ ነው። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህንን ይመስል ነበር። አስተማሪ ይሆናል ብዬ አስባለሁ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ በሐሳብ መስጫ ወይም በቴሌግራም ግሩፕ ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።